አክብሮታዊ ሰላምታችን በያላችሁበት ይሁን የቻናል ቤተሰቦች እንደምን አላችሁ? ይህ ፋክት ፈርስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። ከመረጃዎቻችን መካከልም በሳውዲ 3 ኢትዮጵያውያን ተገደሉ፣ ቀጣዮቹ 65 ሰዎች ይተርፉ ይሆን? ያልተሰማውን አሰቃቂ ሪፖርት መረጃዎችን ወደ እናንተ እናደርሳለን። ህወሓት ከ4 ኪሎ ያለውን ግንኙነት በጠሰ፣ የፕሪቶሪያም ስምምነት በግልጽ ፈርሷል። ጀነራል ታደሰ ወረደና ህወሓት ተፋጠዋል። ክልሉ ወደ ጦርነት እየተመለሰ ነው። መመሪያ ከ4 ኪሎ አንቀበልም። የህወሓት አዲስ አዋጅና የጀነራል ታደሰ ወረደ ምላሽ ምን ይመስላል? ተጨማሪ መረጃዎችን ወደ እናንተ አጋራለሁ። የነዳጅ ሰልፍ ሊያበቃ ነው። መንግስት በሚሊዮን የሚቆጠር ሊትር ነዳጅ በልዩ ግዢ አስገብቷል። የመንግስት አዲስ የነዳጅ ድጎማና በኢኮኖሚው ላይ የሚኖረውን ተጽዕኖ መረጃዎችን ወደ እናንተ እናደርሳለን። ደቡብ አፍሪካ ዳግም ተሸብራለች። ስደተኞች ሱቃቸውን ዘግተው ተሸሽገዋል። ኢትዮጵያውያን በምን ሁኔታ ላይ ይገኛሉ? አፍሪካውያን በአፍሪካ ምድር ላይ ተገፉ። የደቡብ አፍሪካ የጸረ ስደተኞች ሰልፍ የተደበቀውን አደጋ እንመለከታለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ ተጨማሪ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ሂውማን ራይትስ ዎች የሳውዲ መንግስት በኢትዮጵያ ዜጎች ላይ የሚፈጽመውን የሞት ቅጣት እንዲያቆም አሳሰበም። 3 ኢትዮጵያውያን መገደላቸውን ተከትሎ የኢትዮጵያ መንግስት በአስቸኳይ ጣልቃ እንዲገባም ጥሪ አቅርቧል። ሂውማን ራይትስ ዎች በሳውዲ አረቢያ የሚገኙ ኢትዮጵያውያን ስደተኞች ላይ የተደቀነውን የሞት ቅጣት በአስቸኳይ ለማስቆም እርምጃ እንዲወስድ ጥሪ አቅርቧል። ድርጅቱ በደርዘን የሚቆጠሩ ኢትዮጵያውያን ተገቢውን የህግ አሰራር ባልተከተለ መንገድ የሞት ፍርድ ቅጣት ተደቅኖባቸዋል ሲል አስጠንቅቋል። የሰብአዊ መብት ተሟጋች ድርጅት ዛሬ ባወጣው መግለጫ ቢያንስ 65 ኢትዮጵያውያን ስደተኞች ከእስ ጋር በተያዙ ወንጀሎች ምክንያት በሞት ቅጣት ሊፈጸምባቸው ይችላል ያለ ሲሆን ሚያዝያ 13 ቀን 2018 ዓ.ም 3 ኢትዮጵያውያን መገደላቸውን አረጋግጧል። መረጃችን ስናልፍ ህወሓት ከፌዴራል መንግስት ጋር ያለውን ግንኙነት ገመድ ተበጥሷል በማለት ከ4 ኪሎ የሚሰጥ መመሪያ እንደማይቀበል በይፋ አውጇል። ጠቅላይ ሚኒስትር አብይ አህመድ ለተጨማሪ 1 ዓመት ስልጣን ያራዘሟቸው የጀነራል ታደሰ ወረደን ጊዜያዊ አስተዳደር እያፈረሰ መሆኑን ህወሓት አስታውቋል። በህወሓት ቃል አቀባይም ሚካኤል አስገዶም የትግራይ ክልል ጊዜያዊ አስተዳደርም እየፈረሰ መሆኑን በይፋ ለቢቢሲ ተናግረዋል። የፌዴራል መንግስትና በህወሓት መካከል ብቸኛ ግንኙነት መስመር ተደርጎ የሚወሰደው የፕሪቶሪያ ስምምነት ስለፈረሰ ጊዜያዊ አስተዳደር ፈርሷል ብለዋል። ከፌዴራል መንግስት ጋር ያለው ግንኙነት ገመድ መበጠሱን የገለጹት ቃል አቀባዩም እየፈረሰ ነው ያሉት ጊዜያዊ አስተዳደር ፕሬዝዳንቱ ጀነራል ታደሰም ስልጣናቸውን በሰላም እንዲያስረክቡ አሳስበዋል። ጀነራሉ የህወሓት ውሳኔ አክብረው ስልጣናቸውን በሰላማዊ መንገድ የማያስረክቡ ከሆነ ስህተት እንደሚሆን ህወሓት ቃል አቀባይ ተናግረዋል። ቃል አቀባዩ ይህን ያሉት ጀነራል ታደሰ ወረደም የህወሓት ጊዜያዊ አስተዳደር የማፍረስ ውሳኔ ተቃውመው ስልጣናቸውን በኃይል ሊቀማቸው የሚሞክር ኃይል ካለ እንደሚጋፈጡ ከገለጹ በኋላ ነው። ህወሓት ከጊዜያዊ አስተዳደሩ መዋቅሮች የተቆጣጠረውን የፕሪቶሪያ ዘላቂ ሰላም ማቆም ስምምነት የተመሰረተውን ጊዜያዊ አስተዳደር ማገዱን ተከትሎ ቡድኑ ከሰሞኑ ባሳለፈው ውሳኔ ከቅድሞ 2013 ዓ.ም ጦርነት በፊት በተናጠል ክልላዊ ምርጫ የመሰረተው ምክር ቤት እንዲመለስ መወሰኑ ይታወሳል። በዚህም በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ሙሉ በሙሉ ወደ መቆጣጠር ተሸጋግሯል። ባለፉት ጥቂት ቀናቶች ከወረዳ እስከ ዞን ድረስ ያለውን ጊዜያዊ አስተዳደር መዋቅር የተቆጣጠረው ህወሓት በቀናት ውስጥም የቀድሞ ምክር ቤቱን ጠርቶ አዲስ ፕሬዝዳንትና ካቢኔ እንደሚመርጥ ይጠበቃል። ህወሓት የራሱን ቀድሞ አስተዳደር ለመመለስ መወሰኑን ተከትሎም ከፌዴራል መንግስት ጋር የገባበት ውጥረት አይሏል። በሁለቱ ኃይሎች መካከል የተፈረመው የፕሪቶሪያ ስምምነት ህልውና አደጋ ላይ መውደቁ ወደ ጦርነት እንዳያመሩ ከፍተኛ ስጋት ፈጥሯል። ወደሚቀጥለው መረጃችን ስናልፍ መንግስት ከግማሽ በላይ የቀነሰውን ዕለታዊ የነዳጅ አቅርቦት ወደ መደበኛ መመለሱን የገንዘብ ሚኒስትር አህመድ ሺዴ አስታውቀዋል። አሜሪካና እስራኤል ከ2 ወር በፊት በኢራን ላይ የከፈቱትን ጥቃት ተከትሎ የኢትዮጵያ ነዳጅ አቅርቦት በግማሽ መቀነሱ ይታወሳል። በቀን 9 ሚሊዮን ሊትር የነበረው ዕለታዊ የናፍጣ አቅርቦት ወደ 4.5 ሚሊዮን ሊትር መቀነሱን ተከትሎ የትራንስፖርት መስተጓጎልን ጨምሮ በተለያዩ ዘርፎች ላይ አደጋና ንብረት አስከትሏል። የገንዘብ ሚኒስትር አህመድ ሺዴ ዛሬ በሰጡት መግለጫ በመካከለኛው ምስራቅ የነበረው ጦርነት ያቆለቆለውን ነዳጅ አቅርቦት ወደ ቀድሞ መጠን እንዲመለስ መወሰኑን አስታውቀዋል። መንግስት የነዳጅ አቅርቦትን ወደ መደበኛ መጠን ለመመለስ ልዩ ግዢ የፈጸሙ መሆኑን ሚኒስቴሩ ተናግረው በልዩ ግዢ የተገኙና የተባለው ነዳጅ ከጅቡቲ መጓጓዝ መጀመሩን የተገለጸ ሲሆን በቀናት ውስጥ ወደ አዲስ አበባና ክልል ከተሞች ይደርሳል ተብሏል።
የሆርሙዝ ወሽመጥ ከታሰበው ጊዜ በላይ ተዘግቶ መቆየቱን ተከትሎ ምንጩ ከየት እንደሆነ በውል ባይገለጽም መንግስት ልዩ ግዢ መፈጸሙን አስታውቋል። በዚህም ለነዳጅ ድጎማ የሚመደበው በጀት በወር የ20 ቢሊዮን ብር ተጨማሪ ያጋጥሞኛል ያሉ ሲሆን አጠቃላይ የነዳጅ ድጎማ ከ300 ቢሊዮን ብር በላይ እንዳደረሰው ተገልጿል። ቀደም ሲል በጦርነት ሳቢያ በቀን 9 ሚሊዮን ሊትር የነበረውን የናፍጣ አቅርቦት በግማሽ ቀንሶ 4.5 ሚሊዮን ሊትር ብቻ እንዲቀርብ ተደርጎ ቆይቷል። አሁን ላይ መንግስት ያለውን የምርትና የትራንስፖርት እንቅስቃሴ ግምት ውስጥ በማስገባት ከዛሬ ጀምሮ አቅርቦቴ ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን ገልጿል። ወደ ቀጣዩ መረጃችን ስንሸጋገር በደቡብ አፍሪካ የሚኖሩ ስደተኞች ተቃውሞ ሰልፍ የሚካሄዱበት ወቅት ሱቆቻቸው እንዲዘጉ ተነገራቸው። ፕሪቶሪያ ስደተኞችን በመቃወም በመቶዎች የሚቆጠሩ ሰዎች አደባባይ ወጥተዋል። እንደ ቢቢሲ ዘገባ ከሆነ በደቡብ አፍሪካ ዋና ከተማ ፕሪቶሪያ የሚኖሩ የአፍሪካውያን ስደተኞች ጸረ ስደተኛ ሰልፍ በሚያካሂዱበት ወቅት ጥቃት እንዳይደርስባቸው ከፍተኛ ጥንቃቄ እንዲያደርጉ ተነግሯቸዋል። በደቡብ አፍሪካ መጤ ጠል የሆኑ ግለሰቦች በሚያደርሱት ጥቃት የተለያዩ የአፍሪካ ሀገሮች ዜጎች መገደላቸው ተዘግቧል። የጋና ከፍተኛ ኮሚሽን ደቡብ አፍሪካ የሚኖሩ ዜጎች ሱቆቻቸው እንዲዘጉና ትኩረት ላለመሳብ እንዲሞክሩ አስጠንቅቋል። በደቡብ አፍሪካ የሚኖሩ ናይጄሪያውያን ማህበር ደግሞ አባላቱ ቤታቸው እንዲቀመጡ የሚገልጽ መልእክት አስተላልፏል። በጆሃንስበርግ ረቡዕ ዕለት በሀገሪቱ የሚገኙ ስደተኞች የሚቃወሙ ሰልፎች ይደረጋሉ ተብሎ ይጠበቃል። በደቡብ አፍሪካ በቅርብ ዓመታት ወዲህ ህገወጥ ስደተኞች ጉዳይ የፖለቲካ መሳሪያ እየሆነ መጥቷል። የተወሰኑ ተቃዋሚዎች የውጭ ሀገር ዜጎች ስራዎቻቸውን እያጣን ነው፣ እንዲሁም ፍትሐዊ ባልሆነ ሁኔታ የህዝብ አገልግሎት ተጠቃሚ እየሆኑ ነው ሲሉ ይወነጅላሉ። ነገር ግን ፕሬዚዳንት ሲሪል ራማፎሳ ዜጎች ፍርሃታቸውና ጭንቀታቸውን ሌሎች አፍሪካዊ ወንድሞቻቸውን ወደ መጥላት እንዳያድግ አስጠንቅቀዋል። ሲሪል ራማፎስ በአገሪቱ የነጻነት ቀን ላይ ባደረጉት ንግግር በቅርቡ በውጭ ዜጎች ላይ የደረሰውን ጥቃት አውግዘው ሌሎች አፍሪካውያን በአፓርታይድ ትግል ወቅት ያደረጉንን ድጋፍ መርሳት የለብንም ብለዋል። ማክሰኞ ዕለት በመቶዎች የሚቆጠሩ ስደተኞች ተቃውሞ ሰልፈኞች በፕሪቶሪያ አደባባይ በመውጣት ተቃውሟቸውን አሰምተዋል። የተወሰኑ ሰልፈኞች መፈክሮች የተጻፈባቸው ቲሸርት የለበሱ ሲሆን ሌሎች ደግሞ በእጃቸው መፈክር ይዘው ተቃውሟቸውን ገልጸዋል። አንድ የተቃውሞ ሰልፈኞች ለቢቢሲ የህገወጥ ስደተኞች መጨመር አደባባይ እንዲወጣ እንዳደረገው ገልጾ ፖለቲከኞች ይህን በሚመለከት ምንም እያደረጉ አይደለም ብሏል። አሁን ሁልጊዜም ስንናገር የነበረው በማህበረሰባችን ውስጥ ህገወጥ ስደተኞች ትልቅ ችግር ናቸው እያልን የምንናገረውን የሚደግፍ ድምፅ ስላለም እናመሰግናለን በማለት ሰልፉን ያዘጋጀው ማርች ኤንድ ማርች አመስግኗል። ከዚህ ቀደም ህገወጥ ስደተኞች በመቃወም የተደረጉ ሰልፎች ወደ አመፃ አምርተው በርካታ ስደተኞች ተጎድተዋል። በዚህም የተነሳ ሰልፈኞች ለአደጋ ተገላጭ የሆኑ ማህበረሰቦች እንዲከላከሉና ሰላማዊ እንዲሆኑ ተጠይቋል። በደቡብ አፍሪካ ከ2 ዓመታት በፊት ባደረገችው የህዝብ ቆጠራ መሰረት ቢያንስ 2.4 ሚሊዮን ከሌሎች ሀገራት የመጡ ስደተኞች አሏት። ከነዚህ ውስጥም ከፍተኛውን ቁጥር የያዙት ከጎረቤት ሀገራት ዚምባብዌ ቢሆንም ከኢትዮጵያ፣ ከዲሞክራቲክ ኮንጎ፣ ሶማሊያ፣ ባንግላዴሽ እና ከሌሴቶም የመጡ ስደተኞች ቁጥሩ በርካታ ነው። ከተለያዩ አፍሪካ ሀገሮችም የተሻለ ስራና ኑሮ ፈልገው የሄዱ ስደተኞች 62 ሚሊዮን ህዝብ ካላት ደቡብ አፍሪካ አንጻር ሲሰላ 3 በመቶ ብቻ ነው። ሆኖም በደቡብ አፍሪካ የሚኖሩ በርካታ ስደተኞችና ስራ የተለያዩ እድሎች ተሻምቶብናል የሚሉ መጤጠል ዜሮኖቢክ የሀገሪቱ ዜጎች ጥቃት አጋጥማቸዋል። በተለይም ኢትዮጵያን ጨምሮ ከሌሎች አፍሪካ ሀገራት የመጡ ስደተኞች ግድያ፣ ዝርፊያና የንብረት ውድመት አጋጥሟቸዋል። የጋና ዲፕሎማቲክ ሚሽን ለዜጎች ተቃውሞ ሰልፎች የሚያካሂዱበትም ወቅት ለደህንነታቸው ከፍተኛ ቅድሚያ እንዲሰጡና ጥንቃቄ እርምጃ እንዲወስዱ መክሯል። ማክሰኞ ዕለት በወጣው ይህ ማሳሰቢያ ሱቅ ያላቸው ግለሰቦች ሱቆቻቸው እንዲዘጉ፣ ሰልፎች ከሚካሄዱባቸው አካባቢዎች እንዲርቁና ግጭቶችን ሊያባብሱ ከሚችሉ በአደባባይ ከመሰብሰብ እንዲታቀቡ ገልጿል። በደቡብ አፍሪካ የሚኖሩ ናይጄሪያዊ ማህበርን በተመሳሳይ ለአባላቱ ሱቆቻቸው እንዲዘጉ፣ በቤታቸው እንዲቀመጡም ወደ ውጭ እንዳይወጡ አስጠንቅቋል። የተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በደቡብ አፍሪካ የታየውን መጤጠል እንቅስቃሴ አውግዘው አመፅን በማነሳሳት ማህበራዊና ኢኮኖሚያዊ ሁኔታዎችን የሚጠቀሙ ግለሰቦች የተፈጸሙ ወንጀል ድርጊቶች ሲሉ ገልጸውታል። የተባበሩ መንግስታት ድርጅት ኃላፊ በመጤጠሎች የሚፈጸሙ ጥቃቶች፣ ትንኮሳዎችና ማስፈራራት ድርጊቶች በሚመለከት የሚወጡ ዘገባዎች እንዳሳሰባቸው ተናግረዋል። አመፅ፣ ጥቃትና ሁሉም የጥላቻ ቅስቀሳዎች ሁሉን አቀፍ የሆነ ዲሞክራሲያዊ ማህበረሰብ ውስጥ ቦታ የላቸውም ሲሉ ተናግረዋል። 33 በመቶ የሆነ ስርዓት ዜጎች ባሏት በደቡብ አፍሪካም ከ10 ዓመታት በላይ መጤጠል የሆኑ እንቅስቃሴዎች ሲካሄዱ ቆይተዋል። በቅርብ ዓመታት ወዲህም ማርች ኤንድ ማርች ኦፕሬሽን ዱዱላ የተሰኙ ቡድኖች በአገሪቱ የሚገኙ ስደተኞችን በመቃወም ሰልፎችን አካሂደዋል። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር።
ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።